ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but we had friends you had. That doesn't change the fact that we're friends. እንዴት ናችሁ? ቱርክ ማረክ 8 ቁጥር እንደሚያርክ ታውቃላችሁ? ይሄ ብቻ አይደለም የተለያዩ የጤና ጥቅሞች አሉ። ይህ ሰውዬ ከማሌዥያ 4.5 ቢሊዮን ዶላር ሊዘርፍ ችሏል። አባዬ አንተ ጀምር። No, አባዬ አንቺ። አባዬ አንተ ጀምር። አንቺ ጀምሪ። አባዬ እየው ዋትስአፕ ብለናል። እንግዲህ እንዴት ናችሁ? ዛሬ ደግሞ ተመልሰን መተናል ማለት ነው በአዳዲስ ቪዲዮዎች። እንግዲህ እዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትሉን በተን በመጫን የዚህ ቻናል ቤተሰብ ይሆናችሁ፣ እንዲሁም ቪዲዮውን ላይክ በማድረግ እንጀምራለን ማለት ነው። እንዲሁም ቪዲዮዎች ላይ የተሰማችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ያስቀምጣችሁልኝ፣ የኔን ሀሳብ እዚሁ ቪዲዮ ላይ አጋራችኋለሁ ማለት ነው። ሌትስ ጎ ወደ ቪዲዮቹ። Okay, let's go. ማትስ አስተማሪ ሲጠምድክ አረ በእናትህ ጸጥታ። እንደውም ዛሬ ፈተና ነው። ቀጥታ መንገድ ከመቶ የሚያዝ ፈተና። ባለፈው አምጡ ያልኳችሁን አንዳንድ ብር በመጠቀም የራሳችሁን አንድ ብር ለይታችሁ ታውጣላችሁ። ሳንማር የምንፈተነው ህይወት ላይ ብቻ ነው። ዝም በል። እዚህ ጋር ያለውን 20 ብር በመጠቀም የራሳችሁን አንድ ብር ያወጣ 100 ማርክ እድለኛው ነው። እንደኛ ስራ ነው። እዚህ ጋር 20 ብር አዘጋጅቻለሁ። አንተ ና የራስን አንድ ብር ከዚህ ለይተህ ካወጣ እኔ አባቴ ሰጠኝ አንድ ብር አቃለሁ። ያረን ያፋው ነው። እኔ አባቴ ሰጠኝ አንድ ብር ይሄው የኔ አንድ ብር ይሄ ነው። ተማሪ ናትኔል ወድቋል። ይሄ የኔ አንድ ብር ምን ማለት ነው? ይሄ አንድ ብር ዝም በል። ይሄ አንድ ብር የኔን ብር አቋል። ና አንተ ከዚህ ውስጥ አንተ አንድ ብር የትኛው ነው? ያንተ አንድ ብር የትኛው ነው? የኔ አዲሱ ነው አውቀዋለሁ። ከባንክ ቤት ነው የወሰድኩት። ይሄ ነው። ይሄ ናቲ ነው። ይሄ ነው። ይሄ እኔ ነው። ለጥለኝ ከፈለክ በግልጽ ወድቃል። ውጣ አይደል? እዚህ የሌለ ነገር እንደውም እዚች ጋር ያለው 20 ብር እንዳለ የኔ ነው። አረ ምንድን ነው ማለት ነው? ስራ ነው የሚሰራ። ሁላችሁም ወድቃችኋል። አንድ ብር እየወሰድክ ተማሪ ብር ነው ይባረራል። ተማሪ ብር ነው። ተማሪ ብር ነው ንክሰሰው። ና እርጥብ ገዝተህ ና እርጥብ ገዝተህ እንግዲህ ዋስ አስተማሪ ጠመደ ማለት የዓለም መጨረሻ ማለት ነው። እንግዲህ ዋበላ ማለት ነው። እንግዲህ ያው ደሞዙም ትንሽ ስለሆነ በአንዳንድ ብሩ አርጠው እየተበላ ከፀጉርሽ እኮ አይደለም ችግሩ ከፊትሽ ነው። ጭራሽ ዝናብ የመጣው የደንብ ልብስ የመሰልክ ልጅ የመልክሽ ክፋት ሰው የገደለሽ እኮ ጥቁር ነው የምትመስለው አንተ። ዝርክርክ ያለ በቃ የቡንዲ ፌስታል የመሰለ ፊት ይዘሽ ተወን በቃ እንዴ ተወሰለቸን። ፈጣሪ ባይዘው ይሄንን ጥረትን አይቶ ከሴቶቻችን ለቀንሱ የሆነ ነገር ላይ ያደርግልኝ ይችላል። ያክታ መስቼ መሰልክ አርጃን ነው ይባስ። አረ ወንዱ ተበላሽቷል። ማርያም ጊዜው ከፍቷል በጣም በፈጣሪስ። አሁን እቺ ማን ነው? ይሄ ማን ነው? እነሱ ምንድነው የሚባለው? ልጅ የኔ እህት ነው የኔ ወንድም ነው የሚባለው እንደዚህ አይነት ሰው። አረ አታሰዱም ባካችሁ፣ ስነ ስርዓት ያዙ። አረ በስማ የሰፈር ቺክ ለመልከፍ ስትሞክር አቦቂጥ ማማ አስጠላል። ምን አንተም ወንደነ እየተላከፍክ ነው? አንተኒ ማተኩ ንፍጣም በነበርክ ሰልኩ ምን አባው ነው አንተ? ምን አሁን አንተም ወንደነ ፂሞቶ ብለህ እንትን ትላለህ እንዴ? ደንቆሮ አንተ ንፍጣም ምን ነው በቀረብኝ? ምን ነው ምላሴን በቆረጠው ነው። ሪግሬት የምታረጉት ነገር አታርጉ። ሲጀመር ሰፈር ውስጥ አድጋችሁ ሰፈር ሰው አይመጡም። ሲጀመር አይመጡም። ምረፉ በቃ።
ከቤት ሰራተኛ ጋር የሚፈጠር የወሲብ ግንኙነት እስከ 25 ዓመት በሚደርስ እስራት ሊያስቀጣ እንደሚችል ያውቃሉ? እንዲቆያችሁ ጠበቃ ሰብለ ስፋን። እንግዲህ በተለያየ አጋጣሚ እንደምናየው የቤት ሰራተኞች በተለይ ደግሞ እድሜያቸው ከ18 ዓመት በታች የሆኑ ከ13 እስከ 18 ዓመት በታች ናቸው በአሰሪዎቻቸው ያለ ፍላጎታቸው በተጽዕኖ የመደራደር አቅም ስለሌላቸው ያው ያሰሪና ያለቃና የምንዝር አይነት ግንኙነት በመሆኑ የወሲብ ግንኙነት እንዲጀምሩ የሚገደዱበት ሁኔታ ይፈጠራል። ይሄ ነገር ማወቅ ያለብን አንዲት የቤት ሰራተኛ በተለይ ከ13 እስከ 18 ዓመት የሆነች በፈቃዷም ቢሆን እንኳን የወሲብ ግንኙነት እንድትጀምር ወሲብ እንድትጀምር ማድረግ አሰሪ የሆነ ሰው ከሰራተኛው ጋር ከ13 እስከ 18 ዓመት እድሜዋ ከሆናት ጋር የሚያደርገው የወሲብ ግንኙነት በኢፌዴሪ የወንጀል ሕግ አንቀጽ 626 መሰረት እስከ 25 ዓመት በሚደርስ እስራት ሊያስቀጣ የሚችል ነው። ስለሆነም ከቤት ሰራተኞቻችሁ ጋር እንዲህ ያለ ግንኙነት የምትፈጥሩ አንዳንድ አሰሪዎች ጥንቃቄ ማድረግ ይገባል። መሰል ጠቃሚ መረጃዎችን ታገኙ። እና አካውንቴን ይከታተሉ። አመሰግናለሁ። እንደሰማችሁት ነው። ተጠንቀቁ። አይ ቀልድ ነው ግን ተጠንቀቁ። እኔማ መጀመሪያ ከቤት ሰራተኞች ጋር ምናምን ስትል ላይክ አት ኤኒ ኤጅ ያሉ የቤት ሰራተኞች መስሎኝ እንደውም እንዴ እኮ ለሰራተኛ ብቻ ነው ለዘበኛ ለጥበቃ ይሰራሙ እያልኩኝ ነበር። ግን ያው ከ13 እስከ 18 ዓመት ያሉ ልጆችን ስለሆነ ያው አንደር ኤጅ ናቸው። ስለዚህ ያው ራሳቸውን መከላከልም አይችሉም በሚለው ይታሰባልና ያው እንደዚህ የምታረጉ ሰዎች አድቡ። Stop it. Get some help. ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ በአንድ ቪዲዮ መተናል። እስቲ አንዳንድሽ ገጣባ ምን አርጉ እንደምትለን እንጃ። እስቲ የኢትዮጵያን መሲቶ ዚልን አይተናል እንምጣችሁ። ፈናን አገባች ብላችሁ እንደዚህ የኢትዮጵያ አዲስ አበባ ወንዶች ተነስታችሁ እንደዚህ ያበዳችሁ እኔ ባገባ ምን ልትሆኑ? እኔማ ባገባ አድርጉ ነው የምትዩ ማጠመዛሬ መስራት ጭራሽ የማይገናኝ ነገር ያልተወቀሰ እንደለም እናንተ ያለሽ እሷ በሚሊዮን እየተቀለደች ነው አንቻችሁ አይበለውና ማለት ነው የባልሽ አባት ሞን ማለት ነው ባንቺ ፊት ከሁለት ሄሊኮፕተር ጋር ስማማም ሶስት ስላብ ይኖርሽ አልቀርብሽም አንቺ አላት የሆነ ነገር አጣባብ ነው አንድ ነገር ያለው ሰርግ ላይ ለዋሉ አጉርሳለሁ ብላ ለዚህ ያጎረሰሽ አንቺ በእናትሽ ተመንጃ አጂ እንዴ ቢቆ ይሆናል አይደል ነው ደሞ እናትሽ ጧጧ ታሸክሙሻል ሸርታቴ ራስ የሆነ ነገር አላት ማርያም ባንዱ እየጠቀሽ ባንዱ መት እንደዚህ መዳመጫው ነው አረንጋቢት ቆይ እኔ ለጨፍንት ይሆናል እኮ ለዚህ ማይ አሻፊ አረ ማይቀለድ ቀላቀለ አሬ ፈጣሪ እነዚህ ልጆች አፍ ውስጥ አይክተታችሁ። አሜን። ምን ይባላል? ራሳችሁን ሁላ እኮ መከላከል አትችሉም። እነዚህ ልጆች አፍ ውስጥ ገባችሁ ማለት በቃላችሁ ማለት ነው። አይኔን ልጨፍንት ይሆናል። ከከፕል ጋር ሰርጄ ፍጅ እኔም ብሎ እናቴን ጧሪ እናቴ ያባቴ አንተ ስማ በራኔ አንቺ አትመክሪውም? ሴት አይደለሽ? በረሃውን እንዲህ ያረክ ካላጣፈጥከው እኮ በረሃው እኮ ይመራል። ምን ይሄ ብቻ ሌላ ነገር ማስበናል። በእውነት ሌላ ነገር ሰዎች ለሀገር ቤት እያለን እንዳለው ምች አይደለም። ይሄ ቅባት ነገር ስትበላ ወይ ፈሳሽ ነገር ሲነካ እንደሚመታ ምች አይደለም። የበረሃ ምች ለግመል የተላከ ምች ፊትን አዙሮልህ አፍን የፈታበት አማርኛ ጠፍቶብህ ሱዳንኛና ሷልኛ በተመሳሳይ ሰዓት ነው የምታወራው። አንተ እንግዲህ ዝቅ በይ ምን ነበር ሌላ ነገር አስበናል ብለኝ ነበር። ነገር እስኪ እያጫወትከኝ እውነት እግረ መንገድሽን እዚህ በራ እኔ ደግሞ ማለት በጉዞ ያሳለፍነውን ስቃይ እንዲያስታውሰን እንግሊዝ ስንደርስ ማለት ስንታየው ብዬ ስም ላወጣለት ጥሩ ነው ሀሳባችሁ። መውለድ አሪፍ ግን በረሃ ላይ ነው ያለነውና ልጅ ለመውለድ ደግሞ መተኛት አለባችሁ። ምንም አይነት ፔንሲዮን አይታየኝም። እንዴት ይሻላል? እዚህ
በራጥብስ ጥሩ በራጥብስ ግን ምንድነው አሁን ሲተኩስ የነበሩት አዳኞች ናቸው። አዳኞች በረሃ አይደለ ግመልና ቀስት ነው ያለው በረሃ ሊያድኑን። ስለዚህ ስንታየው ነው ያልከው ልጅ ነው አይደል ስሙ? ስንታየው ምንም ሳያይ ሊሞት ነው። ተኙ ወለዱ ተኝት በሉልኝ ተኙ ወለዱልኝ ክበዱልኝ በራጥብስ ይህ ሰውዬ ከማሌዥያ 4.5 ቢሊዮን ዶላር ሊዘርፍ ችሏል። ሙሉ ሀገሪቷን እስካም ዳርጓት ነው የተሰወረው። ተዋወቁት፣ ጆ ሎ ይባላል። 16 ዓመቱ ላይ እንግሊዝ ውስጥ አዳሪ ትምህርት ቤት እንዲማር ይላካል። በቢሊዮን ውርስ ከሚወርሱና በንጉሳውያን የተከበበው ጆ ከምንም ነገር በላይ አንድ ነገርን ይፈልጋል። ባለጸጋ ካልሆንክ ታስመስላለህ የሚል አባባል አለው። ባለ 160 ጫማ ጀልባ ተበድሮ የባለቤቶቹን ፎቶ የሱ ቤተሰቦች እንደሆኑ አስመስሎ ጀልባው የራሱ እንደሆነ ይናገራል። ለንደን ውስጥ የተመረጡ ሰዎች ብቻ የሚዝናኑበት ክለብ ውስጥ ለመግባት ፎርጅድ ኤምባሲ ሌተር እንኳን አሰርቶ ተሳክቶለት ገብቷል። ጆ በጊዜው አደገኛ ትምህርትን ነው የተማረው። መልክህን ኃይል እንዳለው አስመስለ ማሳየት እውነተኛውን ኃይል ይከፍትልሃል ይላል። ሀብታም አልነበረም፣ ግን ሀብታም መስሎ ይታያል። እናም ያ ቅዠት የሱ መሳሪያ ሊሆን ችሏል። እዚህ ጋር የምትመለከቱት ናጂብ ይባላል። ማሌዥያ ውስጥ ፖለቲከኛ ነበር እና በ2009 ፕራይም ሚኒስተር ሲሆን ጆ እድሉ ይከፈትለታል። እናም ሐሳብ ያመጣል። ማሌዥያን ለማበልጸግ ለምን ናሽናል ፈንድ አንከፍትም ይላል። ፈንዱ ለህዝቡ ነበር፣ ግን በሚስጥር ጆ ነው የሚቆጣጠረው። የመጀመሪያው 1 ቢሊዮን ዶላር የሳውዲ ዘይት ቬንቸር ላይ ነበር ኢንቨስት የተደረገው። ነገር ግን ለነሱ 300 ሚሊዮን ዶላሩ ብቻ ነው የደረሳቸው። የተቀረው 700 ሚሊዮኑ ራሱ ጆ የሚመራው ሼል ካምፓኒ ድርጅት አካውንት ውስጥ ነበር የገባው። የተቀሩትን ዓመታት ደግሞ ጆ ከጎልድማን ሳክስ ጋር ቲም ፈጥሮ 6.5 ቢሊዮን ዶላር ሼር አስገቡ ይላቸዋል። አሁን ጆ ቢሊዮኖች አሉት። ወልፍ ኦፍ ዎል ስትሪት የሚለው ፊልም ላይ ሳይቀር ኢንቨስት አድርጎ በፕራይቬት ጀት ሄዶ የ2 ሚሊዮን ዶላር ካምፓይን አዘጋጅቶ ከታዋቂ ሰዎች ጋር ሲጨፍር ያድራል። 2015 ላይ ናሽናል ፈንድ ተብሎ የተከፈተው ፕሮግራም ቼክ ሲደረግ የተጭበረበረ እንደሆነ ይደርሱበታል። ጆ ሎው ግን ይሰወራል። እስካሁን ድረስም ተደብቋል። ገንዘቡ ግን ይንቀሳቀሳል። ወይ ጉድ! አንዳንዴ ፎርቹን እንደዚህ ነው የሚገነባው። ግን ይገርማል። በኢየሱስ ይሄን ያህል ብር ጀስት ፕሪቴንድ በማድረግ ብቻ ይሄን ያህል ብር ማግኘት ይቻላል። አደራ ደግሞ እንዳትሞክሩት። እዚህ የሚሞከር ነገር አይደለም። ያው ሰው ያለበትም ሀገር ያው ስለረዳው ነው እንጂ ያው እኛ ሀገር እንደዚህ ወዳለው ብለህ እንዳታስብ። Don't even think about it. አቢጤ አንተ ደግነት ገና አልበም ያሰራናል። አቢጤ ለልደት ደገማ በየአይነት አቢጤ ለልደት ደገማ በየአይነት አቢጤ ለእንጀራ አይደቅንም ካሜራ አቢጤ ለእንጀራ አይደቅንም ካሜራ ያ አቢጤ ያደጋውራ ጁስ አይቀረው ሁሌ እንጀራ ሰው ሲረዳ እየዞረ ለራሱ እንኳን መቼ ኖረ አብጤ በቃል በቃል ለራስ ኑር ምን ለራስ አብጤ ለራስ ኖረ። አብጤ በሁሉ ተረዷል መሰለኝ። ይዞት ነካው። አብጤ 730 ብሩ የት ገባ? አብጤ 730 ብሩ የት ገባ? አብጤ ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡም ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ
ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዛሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። እንግዲህ እንደሰማችሁት ነው። ያው ኒንጃ ብዙም ሀሳብ መስጠት እዚህ ላይ ብዙም እንትነቱ አልታየኝም። ያው አስፈላጊ ነበር አልነበረም እንግዲህ አመራሮቹ ምን አስበው እንደጠሩት እነሱ ናቸው የሚያውቁት። አላቅም እኔ አዶናይ ጋር ምንም አይነት እንትን የለብኝም። እኔ መቸኛል እንደውም አዶናይ ግን እንደዚህ አይነት ስቴጅ ላይ ምን ብቁ አድርጎት ነው እዚህኛው ስቴጅ ላይ የቀረበው ምናምን የሚለው እሱን እንግዲህ እነሱ ያዩት ነገር ያሰቡት ነገር ቢኖር ነው የጠሩት ብዬ አስባለሁ። ግን ደግሞ እንደ ተቋም ተገቢ ስላልነበረ ነው ቪዲዮን እንዲያጠፋም የተደረገው። ያው ማስጠንቀቂያም የደረሰው ለዛ ይመስለኛል። እና እስኪ የእናንተ ሐሳብ ምንድነው? እስኪ Bobby was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but weird friends you have. That doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, yes. You mean you were friends? Yes. And after the genocide, you were friends. Just during the genocide, you weren't friends. We were fighting each other. We were at each other's yes, and thousands of people. No. I mean, let's not belittle the whole idea of this genocide, whatever. What I'm saying not the one belittling you. You're the one who said you used to be friends with the guy you accused of being genocidal. That you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this, as a lawyer, I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and I before? am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here, to find out your views. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned... Crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So, but who was what he said... ያው እንግዲህ ከዚህ በፊት ራሱ የተናገረውን እዛው ቦታ ላይ ቀርቦ የተናገረውን ነገሮች ነው እየወጣ ራሱን ኮንፍሮንት እያደረገው የነበረው። ጓደኛሞች ነበርን ብሏል። እንግዲህ No. Wait. አባዬ አንተ ጀምር። No, እማዬ አንቺ። አባ አንተ ጀምር። አንቺ ጀምሪ። አባዬ አንተ ጀምር። እማዬ አባዬ የኔ ይደርሳል። አባዬ አንተ ጀምር። ምንድነው እስቲ እኛም እንድንረዳችሁ ምንድነው አሁን ለመሳሳም ነው ባይዘው ጀምር ምንድነው እንደዚህ አሁን ይሄ እንደ ሩጫ ይተኮስልን ማለት በቃ አንተ ነህ ምረዝመው ትደርሳለህ ብታጎነብስ እሷ እንግዲህ አዘል እንትን ሊያተዛ ጀምር በቃ የጓጓ ይሳ ምንድነው እንደዚህ እማዬ አባዬ አንተ ጀምር እማዬ ቀጥ አባዬ ምንድነው በቃ የጓጓ ለመሳሳም ነው አንተ ጀምራ ነው ተወላልቃላችሁ በቃ የጓጓ ያማረው ይሳ በቃ በኢየሱስ ስም
እኛ ሰፈር አንድ ሴትዮ ነበረች እማዬ እማዬ ሲሏት ልጆቿ ሟ ብላችሁ ቅሩ ምትል እማዬ አባዬ ይከብዳል እንግዲህ ለኔ የወለዷቸውን በዚህ መጠን የሚጠሩ ላይሆኑ ይችላሉ ግን እዚህ ጋር መተው ይቀራረጻሉ እንግዲህ ምን ማድረግ ይቻላል የእውነት ጌታቸው ረዳ when the ጋዜጠኛ brings up what he said about Abiy Ahmed 3 years ago. Do you know that there was an illegal gambling operation going on just down the street from where you live? No. It was illegal gambling. What that said? I ain't heard nothing about that. They stole 21 cars. Can you believe that? What? 21 cars? Know anything? I don't know anything. What were you doing today? Just drinking coffee? Not gambling? No. Oh, this is a coffee shop. There's no gambling. I don't know anything. This is fake. This is fake. This is fake? Yeah, that's Photoshop. That's fake. On my mama, that's fake. On my heart, on my life, my little brother grave, I could die right now, that's fake. Crazy. I don't think mine. I ain't no snitching, nigga. I'm a rat. I ain't no snitch. ብቻ አለ አላልኩም ለማንኛውም እኔ አላልኩም ከትናንት ወዲያ ፖስት ያደረግነው ቪዲዮ ላይ everyone በቃ አባዬ ሞዬ እና ማኑኤል እና ናርዶስ የተባባልን እንጠራራ እንዴ ቆይ ኖ እንደዛ እኮ አይደለም ምን ያለው ግን አባዬ አትበዩ አላልተሽ አባዬ በዩ ነው ልጅ ለአባዬ መሰለኝ ያሉት ምን ጉድ ነው እሺ ልጁ ከአባዬ ይልቅ ለአባዬ ቀርቧል መሄዳችን ምንድነው ደግሞ ይሄን ካኪ ቀይሮ እንጂ አረጀ እጅ አውስትራሊያ ትልክልኛል አሪፉን ልክልሃል አይ ምስሪዬና ታዋቂ ነች መቼ ስለኔ ጓደኛ ምናምን ብላ ጠይቃኛለች ጓደኛ ለምን አንወስዶ ወደ አውስትራሊያ ስትለኝ እዚህ ሆኖ ብረዳው ይሻላል አልኳት እንዴት ያልፈለኩ አይደል ገና ለገና ውጪ ልወጣ ነው ብለህማ ባህልና ወግህን መልቀቅ የለብህ በፍቅረኝነት ሸር ክፋትና መጥ እንዳትተው እኔም ባይሳካልህ ደስ ይለኝ ነበር ግን ይኸውልህ እንዳንተ በጊዜ ይሄ ጠና ያለ ሰው ጠብሶ ጣፍጦ ህይወትን ማጣፈጥ ነው እንጂ እኔ 23 አመት ገርፍ እንደና ላየም አይቻተም የእጅ ቦምብ ኩልች ወንጅ ነች ቋጥቶ ጠቢ ነች የኔ ከርታታ ሽኝቱ እንዳቀር ሰፈር ውስጥ እኔና ዝናሽ ብቻ ቀረን እሳቸው እዚህ ሞታሉ እኔስ ምን አባቱ ያወደኝ መስለጉላት አረፉ ማማ ነው አረፈች ለሱማ መርዶ ነው ለኛው ነው ምስራጅ እንደርሷልና ምስርዬ ጉድ አረግኝ የዚህ ሰፈር ሰው አፍ ላይ ጥለሽኝ ሄድሽ ምስርዬ ጠራሽልኝ ምስርዬ ለመሞቱስ ቢሆን ሰው አውስትራሊያ ይሻል ነበር እኛ ላይ ጥላ ሄደች አለ ፕሌን ውስጥ እንኳን ብታርፍልኝ ይሻለኝ ነበር እኛ ምላስ ላይ ጥላ ሄደች የ75 አመት አሮጊት ተማምነ ብዙ ለፈለፍ ካንተና እናት ብዙ አወራችሁ ሞተች ሄደች ጉድ አረግኝ ፀሐይን አዋራን ጠጣታለከኝ ትቦክታታለህ አይዞህ ይሄ ባለፈው ሶፊት ያሽጓጠጥክብኝ ምናምን ታኪ ነበር ያዘው እኔ አዲስ ገዝቻለሁ ምክንያቱም አንተ ብር የለህማ መመረቅን ረስታል አዙረው እንግዲህ አይዞህ ምስርዬ ጉድ አረግኝ ምስርዬ አውጣው በቃ በጃና በቀኝነተ አንድ እንትን ነው የአንድ ሳንቲም ሁለት ገጽታዎች ናቸው እንዴት ናችሁ ቶርክ ማድረግ 8 ቁጥር እንደሚያደርግ ታውቃላችሁ ይሄ ብቻ አይደለም የተለያዩ የጤና ጥቅሞች አሉ መመሰላችሁ ወዳችን አካባቢ እንደ ቀበቶ ቸምቅቆ የሚይዘን ጡንቻ አለ እሱ ጡንቻ እንዲጠናከርና እንዲዳብር ያደርጋል ማለት ነው ጡንቻችን ላይ ያሉትን ጡንቻዎች እንዲያድጉና እንዲዳብሩ ያደርጋል ይሄ ብቻ አይደለም ካሎሪን በማቃጠልና ሄርት ሬትን በመጨመር ለልባችን ለደም ስራችን ጤናም ጥሩ ነው ማለት ነው እና አይምሮአችን ኢንዶርፊንን እንዲለቅ በማድረግ ደስታንና ሳቲስፋክሽንን ይሰጠናል ማለት ነው እና እናንተ ምን ታስባላችሁ ኮሜንት ላይ ጻፉልኝ በጣም አመሰግናለሁ ሰምታችኋል እኔ 100% support አደርጋለሁ I fully agree with this 100% yes I'm so down አታመጡብን ይለ ግን ያው ለአርት ሬትም ለምንም ለሁሉም ነገር አሪፍ ነው ተብሏል ስለዚህ ዳይ ወደ ስራ ኧረ እባክህ
እውነቴን እኮ ነው። ኧረ እባክህ። ለማንኛውም ለዛሬ የነበሩ ቪዲዮዎች እንደዚህ ይመስሉ ነበረ። አብራችሁን ስለቆያችሁ አመሰግናለሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትሉን በተን በመጫን የዚህ ቻናል ቤተሰብ ይሆናችሁ። እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። ቀጣይ ቪዲዮ እስከምንገናኝ ሰላም።